ምን ይዩሽ እንዴ? አሁን እኮ ጉዳዩ ሚኒስትር እሱ ወረቀት ላይ ቀረ ነገር እና ከኤልሳ ውጪ ነው እያልክ ነው? ንብረት ነው አይደል የምትፈልጊው? እሱን ተነጋግረን የሚገባሽን ትወስጃለሽ። እኔ ልጅ ወለድክ እንዴ? አልወለድኩም። አይዞሽ ተካፋይ ኖርብሽ። ከኔ ልጅ አለ። ልጅ መላ ክፍል 22 ንገሪ ምንድን ነው ያልሽው? ጸዳል አቤሰሎም ልጅ አለህ አለችው። አቤሰሎም ደነገጠ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ እንግዲህ ጸዳል አቤሰሎምን በልጅ ልታሸንፈው ነው። እንግዲህ ትልቁ ድክመቱ አቤሰሎም ልጅ ነው። ልጅ የለውም። ከኤልሳ ልጅ ወልዳለሁ ብሎ ሲጠብቅ ኤልሳ ደግሞ ከጓደኛው አፍቅራ ከጓደኛው ጋር ስትማግጥበት የነበረች ለጓደኛው አርግዛ ያስወረደች ሚስት ነበረች። በአጋጣሚ በድሮ ሚስት ጓደኛዋ እንግዲህ ኤልሳ የለችም። የድሮ ጓደኛው ደግሞ አሁን እንግዲህ ጸዳል ከች ብላለች። አቤሰሎም እንግዲህ ከድሮ ሚስቱ ጋር ነው የሚቀጥለው ወይስ ከኤልሳ ጋር? ግራ ገብቶ እንግዲህ ጸዳል ደግሞ አቤሰሎም ደካማ ጎኑን ታውቃለች። አቤሰሎም ለልጅ ያለውን ስስ ጎን ታውቃለች። እና እንግዲህ ልጅ አለህ ብላ በማሳመን ከአቤሰሎም ጋር ለመቀጠል ኤልሳን እንዲያባራት ማድረግ ትልቁ ስራዋ ሆኗል። አሁን እንግዲህ ልጅ ከኔ አለ ብላ ስትጠይቅ አቤሰሎም በጣም ደነገጠ። እርግጠኛ ነሽ ልጅ አለኝ? ምክንያቱም ኤልሳ ሐኪም ቤት ተመርምሮ የመጣውን ውጤት በውሸት አትወልድም ተብሎ እንዲናገረው ነበር ያደረገችው። እዚህ ደግሞ ጸዳል ከኔ ልጅ አለ ምክንያቱም በሰዓት አባቱን ማሳወቅ አልፈለኩም እያለች ነው ጸዳል። አቤሰሎም ግን በጣም ደንግጧል። ምክንያቱም አቤሰሎም በጣም የልጅ ፍቅር አለው፣ ልጅ መውለድ ይፈልጋል። ጸዳል ግን እርግጠኛ ነሽ ልጅ አለኝ አለች። አዎ ልጅ አለ ከኔ። ታዲያ አሁን ልጅ ግን ያቀኛል ፎቶዬን አሳይተሽዋል ብሎ ጠይቃት። ፎቶውን አሳይቼውም አላውቁም። አያውቅህም፣ አታውቀውም፣ አያውቅ። እኔ ግን ሳሳድገው እናትም አባትም ሁኝ የአባትነት ድካም ወይም ደግሞ ናፍቆት እንዳይገባው አድርጌ አሳድጌዋለሁ። ግን ደግሞ ሁልጊዜ አባቴ የታል እያለ ይጠይቀኛል ብላ ጸዳል ለአቤሰሎም ነገረችው። አቤሰሎም እውነት መስሎት በጉጉት የልጅን ፎቶ ታሳየኛለሽ፣ ልጅን ድምፁን ታሰሚኛለሽ ይላታል። ጸዳል ደግሞ አይ በአንድ ነገር ከተስማማን ማሳየትም ማሰማትም ብቻ ሳይሆን በአካል አገናኛለሁ ትለዋለች። አቤሰሎም እርግጠኛ ነሽ አላት። አዎ እርግጠኛ ነኝ። አንተ ሳለችው እኔ እርግጠኛ አይደለሁም፣ ምክንያቱም አውቀሽ ቢሆንስ በምን አምንሻለሁ አላት። እንዳምንሽ ከፈለግሽ ወይ ልጅን ድምፁን አሰሚ ወይም ደግሞ ፎቶውን አሳይ አላት። እኔ እናንተ ሳንግባባና ሳንተማመን ልጅክንም ማየትም መስማትም አትችልም አለችው ጸዳል። አቤሰሎም አሁንም ደግሞ ጠየቃት። ልጄ ግን በስሜ ነው የሚጠራ አላት። ልጅህ በስምህ ተጠርቶም አያውቅም፣ ወደፊትም አይጠራም። መጀመሪያ እኔ እናንተ መግባባት መተማመን አለብን አለችው። አቤሰሎም ደነገጠ። እሺ በማን ነው የሚጠራ? እሺ በአባብኛ ቃል ፎቶዬን አሳይተሽው ታውቂያለሽ ብሎ ጠይቃት። አሳይቼውም አላውቅም፣ አላሳውቀውም፣ እኔ እናንተ ስንተማመን ብቻ ነው አለችውና ጥላው ሄደች። አቤሰሎም ያለችው ነገር ግራ ገብቶት ብቻውን ማውራት ጀመረ። እብድብድም ተጫወተ። ደስ አለው፣ ግራ ገባው። ደስታ ወይስ ሐዘን አልገባኝም። ጸዳል በረንዳ ላይ ወጥታ ለጓደኛዋ ደወለችላትና እኔ እና አንቺማ የተመካከርነው ነገር እየሰራ ነው። አቤሰሎምን በእጄ እንደማደርገው አሁን በጣም ገብቶኛል። ምክንያቱም አቤሰሎም የልጅ ፍቅር አለው። ልጅ አለህ ከኔ ስለው በጣም ተደስቷል። ስለዚህ የአቤሰሎምን የራሴ ማድረግ እችላለሁ አለቻት ደውላ። ግን ልጅን ድምፁን አሰሚኝ አለኝ ወይም ደግሞ ፎቶውን አሳየኝ ብሎ ሲጠይቀኝ እኔ እናንተ ስንተማመንና ስንግባባ ብቻ ነው ማሳይህ ብየዋለሁ። ስለዚህ አሁን ሁሉም ነገር እኔ በምፈልገው መንገድ እየሆነልኝ ነው አለቻት። ለጓደኛዋ ደውላ ወይኒት ማድ ቤት ገብታ ምግብ እየሰራች ነው። አጋጣሚ አቤሰሎም መጣና ግራ ገብቶታል። ወይንዬ አላት። ወይ ያለችው በነገራችን ላይ ወይንሸት አሰሪዋን ታፈቅረዋለች፣ ማግለጽ ግን አልቻለችም።
ከዛ መጣና በቃ እየተሰማኝ ያለው ስሜት እየገባኝ አይደለም ደስታ ይሁን አዘን ይሁን ምን ይሁን አላቅም አላት ማለት አልገባኝም አለችው ጸዳል እኮ ልጅ አለህ አለችኝ እንዴ አታቅፊኝም እንዴ ብሎ አቀፋት እንዴ ለምን ነው ማቅፍ እኔ እኮ አሁን የምታወራው ሁሉ ምንም አልገባኝም አለችው ሲገባኝ አቅፋለሁ ግን ልጅ አለህ እንዴት ሊኖርህ ይችላል አለችው ተጠራጠረ ግራ ገባው ደነገጠ አቤሴሎም አለቀሰ ወይንሸትም ደነገጠች ሰብለ ከኋላቸው ከቻለች አይ ሰብለ በጥብጢቱ አንዳንዴ ሰብለ ጎበዝ ናት ለአቤሴሎም ነው የምትከራከርለት ከዛ አቤሴሎም እንበውን አበሰና በቃ ትንሽ ተናፍሼ ልምጣላቸውና ወጥቶ ሄደ ሰብለ ወይኔቱን መጠየቅ ጀመረች እኔ የምለው አለቻት አቤሴሎም ምን ሆኖ ነው አለ ፊቱ ተቀያይሯል ልክ አይደለም አለቻት እኔ ምን አውቃለሁ እሱን ብጠይቀው አይሻልም አለቻት አይኔ አንቺን ነው የምጠይቅሽ ከሱ ጋር ያለሽ ነገር ግን ምንድነው ቆይ አልገባኝም ፊቱ ልክ አይደለም አንቺ ታውቂያለሽ ንገሪኝ ብላ ፋጠጠቻት ጸዳል ልጅ አለው እያለችው ነው አለቻት ምን አለች አዎ ጸዳል ልጅ አለ ብለዋለሽ አቤሴሎም ለዛ ነው ፊቱ የተቀያየረው ያለቀሰው ግራ ገብቶታል አለቻት ለሰብለ ሰብለ ደግሞ አዚህ ቤት ያለው ጉዳይ አልክ አቤት መከራ አለች ምክንያቱም ኤልሳ በውሸት በተንኮል በብዙ ነገር ስታደርግ ነበር አሁን ደግሞ ጸዳል ልጅ አለው ብላ መጣች እንዴ ምንድነው እየተካሄደ ያለ እኔ እዚህ ቤት እየገባኝ አይደለም አለቻት ወይንሸት እኔም አልገባኝም አብረን ምን ነው ይሆናል ነገሩ እኔ ግን ልጅ ያለው የሚባለው ነገር ውሸት ነው ምክንያቱም አቤሴሎምን ስለምትወደው የድሮ ፍቅረኛ ስለነበረ ልጅ ያለህ ብላ አውቃ የራሷ ልታረገው ፈልጋ ነው እንጂ አቤሴሎም ልጅ አይኖረውም አለቻት ወይንሸት ሰብለ ደነገጠች እንዴት እንደዚህ ልትቻልሽ አለቻት አይ ያው እንግዲህ ከሚባለው አንፃር ካሁን በፊት ተመርምሮ ልጅ አይወልድም ተብሎ የለ ስለዚህ እንዴት ነው አቤሴሎም ልጅ ሊኖረው የሚችለው እንዴት ታውቂያለሽ ኑሮትስ ሊሆን ይችላል አናቅም አዎ ጸዳልም በጣም ይወዳታል ያፈቅራታል ትወደዋለች ይወዳታል ግን በልጅነታቸው ስለተፋቀሩ ባለመግባባት ተፋተዋል ተለያይተዋል ግን ደግሞ አይሆንም ብለን ልናምን አንችልም ስለዚህ እኔ የምለው ግን ቆይ ጥያቄ ልጠይቅሽ ወይንሸት አለቻት ወይንሸት እሺ አለቻት ሰብለ መቼም ተንኮለኛ ነሽ እኔ የምለው አቤሴሎም ታፈቅሪዋለሽ አለቻት አራና ፈቅረው ምን ነው አለቻት አይ ታስታውቂያለሽ አለቻት ሰብለ አሁንም ጥያቄ ጠይቀቻት እኔ የምለው እዚህ ቤት እየተካሄደ ነገር አልገባኝም አንቺ ታፈቅሪዋለሽ ጸዳል ልጅ አለው ትላለች ኤልሳ ደግሞ ከድሮ ፍቅረኛ ጋር ሆነ አሁን ያለችበት አይታወቅ ምን እየተካሄደ እንደሆነ አናውቅም አለቻት እና እኔ ምን አገባኝ አለች ወይንሸት ተፋጠጡ ሰብለና ወይንሸት ጭቅጭቅ ጀመሩ ቤቱ ጭቅጭቅ አጡ እንግዲህ ሰብለ ወደድሽም ጠላሽም ልጁ አርፈሽ ብትቀመጭና ስራሽን ብትሰሪ ይሻልሻል ይሄ ነገር ጥሩ አይመጣም ለማንኛውም ሌላ ጊዜ እናወራዋለን አለቻትና ሰብለ ወይንሸትን አስፈራራቻት ወይንሸትም አንገቷን ደፍታ ሰማቻት ሰብለ መናገር ያለባትን ነገር ተናግራ ወጣ ሄደች ብቻዋን አሰበች ታካዘች ምንድነው እየተደረገ ያለው እኔ እያፈቀርኩት ነው እንደ እውነት አቤሴሎም አልገባኝም ብላ ብቻዋን እያወራች እያለ አጀሪትም እንግዲህ ነጭ ጥፍር ውሃ የሚመስለውን ጥፍር ቀለም በእጇ ይዛ እየተቀባባች ሰብለ ሄዳ ቁጭ አለች እሺ ወይዘሮ ሰብለ አለቻት ወይዘሮ ጸዳል ማለት ነው የምናወራው ነገር አለ አለቻት ሰብለ አዎ እኔም መስማት የምፈልገው ነገር አለ ሁሉም ነገር እንግዲህ እኔም በምፈልገው ነገር ይሆናል ያስባሉ አለቻት እንዴት ባክሽ አለቻት አቤሴሎም ከኔ ልጅ አለው አለቻት እንዴት እንደሆነም እሱ ነው መስማት የምፈልገው ብላ መልሳ ጠየቀቻት ልጅ አለው አቤሴሎም ከኔ አለቻት የምታቃጥለው ሚስት ነው መሰለኝ ያዘው በህይወቱ ብዙ ነገር አሳልፏል ያገኘሽበት ቦታ እንኳን ነገሩን ግልጽ ያደርግልሻል አቤሴሎም በጣም ተጎድቷል ጸዳል እሱማ ምን ሆነ ሴት ቀይሮ ቤት እየቀያየረ እየኖረ ነው እኔ ግን አንድ ልጅ ማሳደግ ብቻዬን ከብዶኛል ሲጀመር እሱ እኮ አላሳድግም አላለም ቆይ አንቺ ለምንድን ነው እስከ ዛሬ ድረስ ልጁን የደበቅሽው ሲሄድ እርጉዝ መሆኔን አላወቅኩም ከዛም በኋላ ሳውቅ ግን ልነግረው አስቤ ነበር ከዛስ ምን ተፈጥሮ ተውሽ
በየቀኑ ዛሬ ደውላለሁ ነገ ደውላለሁ እያልኩኝ ነበረ። ከዛ ግን ከጊዜ በኋላ ስሰማ ሌላ ህይወት ጀምሯል። ስለዚህ ዝም አልሽ? በእርግጥ ደስታውን ልቀማው አልፈለኩም፣ ግን ደግሞ ለሱ ደስታ ስል እኔም ልጅም ተጎዳን። እሺ የሆነ ሆነ፣ ያለፈው ነገር በሙሉ አለፈ። አሁን ግን ለምን መጣሽ ነው ጥያቄው። ልጅ አባቱን ሳያውቅ እንዲያድግ አልፈለኩም። ደግሞ ልጅ ሁልጊዜ አባቴስ እያለ ይጠይቃል። እሱን ለማሳወቅ ነው የመጣሽው ነው ወይስ ሌላ ተጨማሪ ዓላማ አለሽ? ቢቻልማ እንዳልኩሽ ነው አብሮ መሆን፣ ከአቢሴሎም ጋር እንደቀድሞ አብሮ መሆን ፈልጋለሁ። እሺ ልጁን ይቀበልሻል። አብሮ መሆኑን ግን እሺ የሚል ይመስልሻል? እንግዲህ ከተሳካ ሙከራዎችን እንሞክራለን። ካልተሳካ ነው ጥያቄው። እማድርገውን ነገር ትወጡታላችሁ። ሁሉንም ነገር አስቤበት ነው የመጣሁት እመቤት ሰብለ። ወይ ጉድ! እኔ እኮ በጣም ግራ እያጋባሽኝ ነው። አንቺ ራሱ ግራ ሳይገባሽ አይቀርም። ግራ ገባሽም አልገባሽም እኔ የምፈልገው ነገር ብቻ ነው የሚሆነው። ትሰሚኛለሽ? አቢሴሎም በጣም የተወሳሰበ ህይወት ውስጥ ነው። ኤልሳ እንኳን የት እንዳለች አናውቅም። አንቺም ደግሞ በድንገት ተመልሰሽ መጣሽ። አንቺ ያልሽው ያለሽውን ነገር ገባኝ እኮ፣ ግን እኔ የማስበውን ነገር እኔ ብቻ ነኝ ሊገባኝ የሚችለው። ቆይ ያኔ ይኸውልሽ ያኔ የሚባል ነገር የለም። አሁን ነው። አሁን ምን መደረግ አለበት የሚለው ነው ዋናው። አቢሴሎምን የማይጎዳ ነገር እስከሆነ ድረስ ያስማማኛል። የሚጎዳው ደግሞ በጣም ያበሳጨኛል። የማይሆኑ ውሳኔዎችን እንደወስን ያደርገኛል። እንደ ሁኔታው ነው። በእኔ መንገድ ከሄደ ጥሩ ነው። በእኔ መንገድ ካልሄደ ደግሞ ነገር ሁሉ ይበጣበጣል። አንቺ አቢሴሎም እንዳይጎዳ ከፈለግሽ በእኔ ኮቴ እንዲከተል ማድረግ ነው። ያኔ መንገዱ የማይጠፋ ነው። ለምን እዚህ ተቀመጥክ? እናትሽ በማረፋቸው በጣም አዝናለሁ። ቆይ ወይ ካልሆነ ለምን እኔ አላደርስሽም? አይ ይቅር። ችግር የለውም እኮ እኔ ደግሞ ያንቺ ብዙ ውለት አለብኝ። ደግሞ ወንድሞቼ እናቴ ገና ከመሞቷ በውርስ ምክንያት እየተጣሉ ነው። ስለዚህ እኔ ወደዛ መመለስ አልፈልግም፣ እዚህ እሆናለሁ። አይዞሽ፣ ያንቺ መቀየር ነው እናትሽን ሊያስደስታት የሚችለው። እሱስ ልክ ነው፣ ግን ደግሞ በሰራተኛ ደሞዝ እንዴት መቀየር ይችላሉ? እናስተካክላለን። እሺ አይዞሽ። አንዳንድ ጊዜ ምን እንደማስብ ታውቃለህ? ምን ታስቢያለሽ? እኔ መቀየር የምችለው በወንድ ይመስለኛል። በወንድ ማለት ያው አግብቼ ትዳር ሲይዝ ለማለት ነው። እንዴ ይሄማ በጣም ትልቅ ነገር ነው። ለምን አታገቢም? ቆይሽ የምታፈቅርሽ ሰው አለ እንዴ? አዎ አለ። እንደምወደው ራሱ ያወቅኩት አሁን። ታዲያ ነገርሽው? አይ አልነገርኩትም። እስቲ አንድ ጥያቄ ልጠይቅህ። በአንተ አስተሳሰብ እኔ ሚስት መሆን ይመስላል? እውነቱን ለመናገር ከሆነ እንዳንቺ አይነት ሴት የትም አትገኝም። ትዳርን ብታገኝ አንቺ ለባልሽ ትክክለኛ ሚስት ነው የምትሆኚው። ታዲያ ለምን አታገባኝ? ለምን እሱ አያገባኝ? እንዴ ካልነገርሽው እንዴት ሊያውቅ ይችላል? የምር ነገር አንቺን እምቢ ማለት አይችልም። አንድ ቀን ነግረዋለሁ። ጊዜ አትፍጂ። ያለበትን አጣሪና እውነቱን ንገሪው። አለበለዚያ እርግጥ ወዳለበት ህይወት ከገባ አንቺንም አያስታውስሽም። እሺ አንተን እኮ ነው ማፈቅራ አቢሴሎም። እኔን? አዎ በቃ ሁሉንም ነገር ተወውና አብረን እንሆን። ለአንተም የተከበረ ትዳር ሰጥሃለሁ። የኔም እኮ ሀሳብ እሱ ነው። ምርጬም ደግሞ አንቺ ነሽ። የእውነት? አይ አይሆንም። ይሄ ሊሆን አይችልም። ምኑ? ያው አንድ ነገር አሰብኩኝና እንደማይሆን ገባኝ። ምን አሰበሽ ነው? አይ እንደውም ይቅር። ለምን ከደህና ወዳጄ ጋር ልጣላ? ጸዳል፣ እኔ አንቺን እንደ ጠላት ማየት አልፈልግም። የምትናገሪው ነገር ደግሞ ቀላል አይደለም። ቀላል አይደለም። እኔም ደግሞ ቀላል ህይወት አልኖርኩም። አቢሴሎም አሁን በራሱ በቂ ችግር አለበት። ሌላ ችግር አትፍጠሪ። እኔ ችግር ልፈጥር አልመጣሁም። ታዲያ የራሴን ነገር ልወስድ። ንብረት ከሆነ እኮ ችግር የለም። ያለው ነገር በሙሉ በቂ ነው። ተነጋግራችሁ እንደሚሆን ታረጋላችሁ። እሱ ምንም አያጣላም። አይ አይደለም፣ ከሱ የተሻለ የተትረፈረፈ ገንዘብ አለኝ። ታዲያ ምንድን ነው? የልጄን አባት አቢሴሎምን መውሰድ ነው የምፈልገው። አንዴ ወደ ፍቅር ትሄጃለሽ፣ አንዴ ገንዘብ ታረጊዋለሽ፣ አንዴ ደግሞ በቀል ይመስላል። አላማሽ እኮ ተዘበራረቀ። ለእናንተ ሊዘበራረቅ ይችላል፣ ምክንያቱም
እኔ ከፈለኩኝ ማዘበራረቅ ከፈለኩ ደግሞ ማስተካከልም እችላለሁ። አንድ ነገር ብቻ አስረግጠሽ ንገሪኝ። የአቢሴሎም ልጅ የት ነው ያለው? ደህና ቦታ። ይሄ መልስ በቂ ነው አይደል? አቢሴሎም ልጁን ማየት ይችላል? አይችልም። ለምን? ምክንያቱም ከኔ ጋር ገና አልተግባባንም። ምን ማለትሽ ነው? ልጄን ማየት ከፈለገ አንድ ውሳኔ መወሰን አለበት። የምን ውሳኔ? ከኤልሳ ጋር ያለውን ትዳር ማብቃት፣ ወይንሸትን ደግሞ ከዚህ ማባረር። ከዛ እኔም ልጁም እዚህ እንመጣለን። ጸዳል፣ ቆይ ይሄ ቅድመ ሁኔታ ነው? ልጁን መጠቀሚያ አታድርጊ። ልጄን ቆንጆን ያላስገድደውም የራሱ ምርጫ ነው። ቆይ ከዚህ በላይ መጫን አለ እንዴ? ሚስቱንና ልጁን ወይ ደግሞ ሰራተኛዋን ወይ ያቺ ደብዛው የጠፋውን ሚስቱን እንግዲህ ማንን እንደሚመርጥ አብረን እናያለን። በነገራችን ላይ አውቄ ነው ዝም ያልኩሽ የምታመጪውን ለማየት። ተንኮል እያሴርሽ ነው። አቢሴሎም ደግሞ ልጅ የለውም። ለምን እንደዚህ ደመድምሽ? እሱ አንቺን አይመለከትም፣ ግን ልጅ ሊኖረው አይችልም። መብታችሁ ነው መካድ። ለእኔ አሁንም ድረስ ግድ የለም። እሺ አባቴ ይሄ ነው ብዬ ሌላ ሰው ማስታወቅ እችላለሁ። ትሰሚኛለሽ? አቢሴሎም መሀን ነው፣ መውለድ አይችልም። ምን? አቢሴሎም መሀን ነው? ልትጫውችብን አትሞክሪ። አሁን በራስሽ ቆንጨራ ነው የተመታሽ። ስለ ንብረትሽ ሙሉ መብት አለሽ። አቢሴሎምን ግን የማሰቃየት መብት የለሽ። እሱን አብረን የምናየው ይሆናል። አቢሴሎም ልጅ እንደሌለው አመንሽ ማለት ነው? እንደፈለግሽ ማሰብ ትቻለሽ። ለእኔ እንደውም መሳሪያውን አቀባብለሽ ነው የሰጠሽኝ። የምፈልገው ላይ መተኮስ ብቻ። ምን አይነት ፍጥረት ናት? ምንድን ነው ቆይ አላማዋ? ይችማ ነቀዝ ናት። ቢሆንም ግን አቢሴሎም ላይ ስትጫወት ቁጭ ብዬ አላያት። አቢሴሎም አንድ ነገር ልጠይቅ። ጠይቂ። ይሄ ልጅ ያለች ነገር እርግጠኛ ነህ? ምን ማለት ነው? ቆይ ለምን ጠየቅሽ? አንዳንድ ጊዜ ሰዎች ሊነግሩን የፈለጉትን ብቻ ይነግሩናል፣ ግን ደግሞ እውነቱ ሌላ ይሆናል። ወይንሸት እባክሽ ግልጽ አድርጊልኝ። ቆይ የምታውቂው ነገር አለ እንዴ? እኔ ምንም ነገር አላቅም ለማለት አልችልም፣ ግን ደግሞ አንድ ጥያቄ አለኝ። ማለት ይሄ ልጅ ያንተ ለመሆኑ ምን ማረጋገጫ አለክ? ጸዳል አልዋሸችኝም ብዬ አምናለሁ። ምክንያቱም ደግሞ እንደዚህ ትልቅ ውሸት ለመዋሸት ምክንያት የላትም። ምክንያቶቿ ብዙ ሊሆኑ ይችላሉ። ለምሳሌ አንተን የግሏ ማድረግ ከፈለገች በልጅ መምጣቷ ትክክለኛ መንገድ ይመስለኛል። ምክንያቱም አንተ በዚህ ሰዓት የልጅ ጉጉት እንጂ ልጅ የለህም። ለምን እኔ እንደዚህ እንድጠራጠር ታደርግኛለሽ? አንተ ስትጎዳ ማየት አልችልም አቤሴሎም። ምክንያቱም አንተ የዋህ ነህ እና ደግሞ እውነቱን ማወቅ አለብህ። ምን እውነት? አንዳንድ እውነቶች ከጠላቱ በላይ ሊጎዱ ይችላሉ። ኤልሳ ከዋሸቻቸው ውሸቶች ውስጥ ጠቃሚው አንዱ ይሄ ነው፣ አንተ እንዳትጎዳ ማድረግ። ለምንድን ነው እንደዚህ የምታየው? የምሰማቸው እውነቶቹ እንዳለ ከባድ ናቸው። ሚስጥሮቹም ተስፋ እያስቆረጡኝ ነው። እውነት ከዚህ በላይ መቋቋም እያቃተኝ ነው። ምን ልትሆን ነው? ምን እንዳማረኝ ታውቂያለሽ? በፍጥነት መኪናዬን እየነዳው ገደል መግባት። ለምንድን ነው እንደዚህ አይነት ሀሳብ የምታስበው? ጸዳል ያለችኝ ነገር ውሸት ከሆነ እኔ ልጅ የለኝም። ኤልሳም ትወልዳለች ያለችኝ ነገር ውሸት ሊሆን ይችላል። በብዙ መንገድ ተዋሽቻለሁ እና ደግሞ ተክጃለሁ። እሱም እኛ ምን ክደው እሱ ማይክደን ግን አምላክ አለን። ወደ እሱ ብንሄድ አይሻልም? እኔስ ምን ማለቴ እኔ እናቴ ሞታለች፣ ቤተሰቦቼን ደግሞ እንደምታውቀው ነው። በዛ ላይ ደግሞ ራስህ ከሆነ ጓደኛሞች እንሆን ያልከኝ እንዴ? ወይ ነው እያለቀሽ እኮ ነው። እና ሞታለሁ እያልከኝ እንዴት ነው ማላለቅሰው? እኔ እኮ ምንም አትበለኝ። ራስን ለማጥፋት የትኛውን ምክንያት ሊሆን አይችልም። ሰውነታችን እኮ የመንፈስ ቅዱስ ቤተ መቅደስ ነው። ታዲያ ሰውነታችንን እኮ ልንጠብቀው እንጂ ልናጠፋው አይገባም። በዛ ላይ ደግሞ እሱ ወደማይክደን ላልከው እኛ ራሳችን ማጥፋታችን እኮ ፈጣሪን እንደመካድ ነው። እሺ ወይ ነው ገባኝ፣ ግን በቃ አልቻልኩም። አንድ ቃል ብቻ በል። ምን ልበል? ወይኗ ይሄን ነገር እንዴት እናድርገው በለኝ። እሺ ምን እናርግ? በቃ ማለቴ እንማከርና እኔ በምል አቅጣጫ ከሄድኩ ሁሉም ነገር ይስተካከላል። እሺ